ሁሌም ቆንጆ ቆንጆን ስለምንሰራላችሁ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁም ሰብስክራይብ ያደረጋችሁ ተቀላቀሉ። ፊልሙ ሲጀምር ሆይ የምትባል ልጅ አገባዋለሁ ያለችው ፍቅረኛዋ ያለምንም ምክንያት ተጣልተዋት ስትበሳጭ እናያታለን። ብዙም ሳይቆይ ያለቃቸው እንደሞተች ትሰማና ለለቅሶ ትሄዳለች። እዛም ባልደረባዋ ልጇን ይዛ እንደመጣች ስታያት በቅርቡ ስላገባች ትገረማለች። ስለ ትዳሯ ሲጠይቋትም ፍቅረኛዋ እንደተዋት ትነግራቸውና እሱን እያሰበች ታለቀስ ኪን የሚባለው ማናጀር ያያታል። በነጋታውም ወደ ቢሮ አርፍዳ ትሄድና ከኪን ጋር ትጋጫለች። ይቅርታ ስላረፈድኩ። አይ ችግር የለውም፣ ምክንያቱም ከዚህ በኋላ የኔ ቡድን አይደለሽም፣ ሌላኛው ቡድን ነሽ ሲላት ደስ እያላት ለጓደኛዋ ትነግራትና ቆይ አዲሱ አለቃ ባይመችሽስ ስራውን እላቋለሁ እንጂማ ኪን የሚባል ብስጩ ሰው ጋር ተመልሼ አልሄድም። በእሱ ምክንያት እኔ ራሱ እኮ እንዴት አመንኩኝ፣ ዝም ብሎ ነው ሰው የሚያፈጣው እያለቻት እያለ አዲሱ ማናጀር መጣ ተብሎ ስትወጣ የድሮ ፍቅረኛዋ ህዋ ስለነበረ ደርቃ ትቀራለች። ቤቷ ሄዳም ራሷ እንደምንም ታደፋፍረዋለች። በጠዋት ተነስታም ዝንጥ ብላ ወደ ስራዋ ትገባና ከስብሰባ ሲወጡ ሁሉም ያደንቋታል። ዳይሬክተራቸውም በዚህ ከቀጠልሽ በቅርቡ ማግባትሽ አይቀርም፣ እንደዛም አትበሉ፣ እንደ ሁሌው ነው የለበስኩት፣ አይ ዛሬማ ለየት ብለሻል ሲሏት ኪን ይሰማና እኔ ሌላ ሰው የመጣ ነበርኩ ይመስለኝ ሲላት ትደነግጣለች። ሁሉም እሷን ፈገግ ብለው እያዩ ቀስ በቀስ ይወጣሉ። ትንሽ ቆይተውም ለህዋ አቀባበል ማዘጋጀት ይጀምራሉ። ህዋም ሆ ጋር ሄድና ስለ ስራ የማዋራሽ ነገር አለ አንዴ ነይ ሲላት የድሮዋቸውን ማስታወስ ትጀምራለች። ምክንያቱን እንኳን ሳይነግራት ከተጣሉ በኋላ አዲሱ ቤቱ ድረስ ተከትለው እንዲያዋራት እንደለመነችውና አልሰማ ብሎ በሩን መዝጋቱ ሳያንሰው ፖሊስ ጠርቶ እንዳስወሰዳት ታስታውሳለች። በጣም ተናዳ ምክንያቱን እንኳን ሳይናገር ፊቷ በመምጣቱ ትበሳጭና ወደ ኪን ጋር ፋይሉን ይዛው ሄዳ አለቃ መጥቻለሁ። ዳማ አንቺ ማነሽ? ከዚህ በፊት አይቼሽ አላውቅም ነበር። አለቃ ሁሌም ልክ ነበርክ። እኔ ነኝ ስራዬን በትክክል የማልሰራው። አንተ የምትለኝን መስማት ነበረብኝ። አሁን ግን ያልከኝን በሙሉ እንደምሰማና እንደምከተልህ ቃል ገባለሁ። እንዳንተ ስኬታማ ነው መሆን የምፈልገው። ወደ እኔ ቡድን መመለስ ፈልገሽ ነዋ? አዎ መመለስ ፈልጋለሁ። እንደሱ እንኳን ማድረግ አልችልም። ከመልቀቅሽ በፊት ማሰብ ነበረብሽ። በዛ ላይ ያልሽውን ነገር ያልሰማው እንዳይመስልሽ። እና አትቀበለኝም ማለት ነው? የፈለግከው ማድረግ ትችላለህ በቃ ብላ ጮኸበት። ተወጣና ስትሄድ ጠብቆ ፈገግ ይላል። ከስራ ወጥታም ወግ ስታረግ ኪን ይደውላትና ምን ፈልጎ እንደሆነ እያሰበች አንስታው ለምን ደወልክ? ለምንድነው ማናጀር ማለትሽን ትተሽ አለቃ ያልሽኝ ሲላት እንዴት እንዳስታወሰው ማሰብ ትጀምራለች። ለማንኛውም ወደ ቢሮ ተመልሰሽ ነይ። ለምን? የስራ ሰዓት ይኳልቋል። ቢሆንም ዝግጅቱ ላይም አልነበርሽም እና ደግሞ አዲሱን ማናጀር ታውቂዋለሽ አይደለ? አይ በፍጹም አላውቀውም፣ እንዲሁ ፊቱ በጣም አስቀያሚ ስለሆነ ነው ትልና ወደ ዝግጅቱ ትገባለች። ህዋ መዝፈን ሲጀምር የሚያሳለፉትን እያሰበች ማልቀስ ትጀምራለች። ስትወጣም ኪንያትና ጠርቷት አጠገቡ እንድትቆም ያረጋታል። እያለቀሽ ነው እንዴ ብሎም በዋንም ይጠርግላታል። በነጋታውም ህዋ ሌሎች ሴቶች ሰራተኞችን ሲረዳና ሲሳሳቅ እያየችው በጣም መናደር ትጀምራለች። ጓደኛዋ ምን እንደሆነች በተጠይቃትም ምንም እንዳልተፈጠረ ታስመስልና የወደቀ እስክርቢቶዋን በማንሳት ሰበብ ጠረጴዛ ስር ገብታ ንዴቷን ስትወጣ ዳይሬክተሩ ያያትና ሊያዋራት እንደሚፈልግ ነግሯት እጇን ይዘዋት ይወጣል። ኪን ስላየውም መናደድ ይጀምራል። ከዳይሬክተሩ ጋር ምሳ እየበላችም ወደ ድሮ ቡድኔ መመለስ እችላለሁ? ለምን? ኪን እንድመለስ ለጠየቀኝ ነው። እዛ አስፈልጋችኋለሁ። እስኪ ያስብበታለሁ። ሲጀመር ቆንጆና በስራሽም የተካንሽ ነበርሽ እኮ። ወደ ቢሮ እንደተመለሰችም እናቷ ትደውላትና ልታገኛት ትወጣለች። እናቷም ህዋን ረስታው ሌላ ሰው እንድታገባ ልታገናኛት ትሞክራለች። ወደ ስራ ተመልሳም ኪን የአዘዛትን ወረቀት ይዛለት ስትሄድም ይሄማ የጎደለው ነገር አለ አሟልተሽ አምጪው። እሷም ያላትን ለማድረግ ወደ ስብሰባ ክፍሉ ገብታ መስራት እንደጀመረች ቡና ያመጣላትና ይኸው ቡናሽ፣ ብዙ ስራን የምታሰራኝ በምላሹ ግን ቡና ብቻ ነው የማገኘው። ወሬሽን ትተሽ ስራሽን በስርዓቱ ጨርሺ። ለዛሬ የምፈልገው የእረፍት ቀኔ ላይ ግን ምንም አልሰራም። ከእናቴ ጋር የሚሄድበት አለኝ እና እኔ ምን አገባኝ እሱን የምትነግሪኝ ብሏት ሲወጣ ማሾፍ ትጀምራለች። ድንገት ዘወር ሲል ግን ደንግጣ ስትስቅያትና ዞሮ እሱም ፈገግ ይላል። በእረፍት ቀኗም እናቷ ያዘጋጀችላትን ሰው ለማግኘት ስትሄድም ልጁ ኪን እንደሚመስል አስተውላ ትገረማለች። እንደተቀመጠች ግን ኪን ከደንበኛው ጋር ሲመጣ ስታየው ውሸቷን ስለደረሰባት ታፍራለች። ስራው ሳይሳካለት ቀርቶ ይወጣና አስጠብቃትም ብዙ ሰዓት ይቆያል። ለአያት ሊገባ ሲል ግን ተወጣና ስራው አልተሳካም አይደለም ምን ይሻላል? ለምን እኔን ጠየቅሽ? ማናጀርሽን ጠይቂው እንጂ። እኔማ አንድ ድርጅት ነው የምንሰራው ብዬ ነዋ። አይደል? ለምን እናትሽን አታስታውቂኝም ታዲያ? ቀጠሮሽ ከሷ ጋር አልነበር እንዴ? ዋው በጣም ይገርማል። ኮስተር ስትል ደስ ትላለህ። ካንተ ብዙ የመማረው ነገር አለኝ። አይደለ? መማር ከፈለግሽ ተከተኝ፣ ወደ ስራ እንሂድና በደንብ አስተምርሻለሁ ብሎ ሳትወድ በግድ ይወስዳታል። ቢሮ እንደገባችም ህዋን
አንተ መሄድ ትችላለህ፣ ፋይሉን ያስተካክልልሃለሁ። ወደ ቤት እንሸኝሽ አትፈልጊም? አያስፈልግም፣ አመሰግናለሁ ስትለው ይወጣል። ኪን ቢሮ ሆኖ እስክትመጣ ይጠብቃታል። እሷም ስራዋን አምሽታ ስለጨረሰች እቃ ማስቀመጫ ክፍል ገብታ ሶፍት ላይ ስትተኛ ማን እንደሆነ ያላየችው ሰው ጃኬቱን አልብሷት ይሄዳል። ጠዋ ስትነቃም ጃኬቱ የማን እንደሆነ ማሰብ ትጀምራለች። ማታ ላይ የድርጅቱ ሰዎች የሚገኙበት ፓርቲ ስላለ እንድትሳተፍ መልእክት ደርሳታል። ስራዋን እንደጨረሰችም ለእናቷ አይስክሬም ገዝታ ወደ ቤት ትሄድና እናቷና ወንድሟ ስለሷ ለማግባት እያወሩ ስትሰማቸው ከፍቷት ትመልሳለች። ከጓደኛዋ ጋር በመሆንም ወደ ድርጅቱ ፓርቲ ትሄድና ኪን እንደለመደው ለማምለጥ ቢሞክርም አንዱ ባልደረባው አስቆሞት እየጎተተ ያስገባዋል። እሱም አማራጭ ስላጣ በርቀት ቆሞ ሆስት ተዝናናም ያያታል። አብሯት የሚሰራው ልጅም አብራው እንድትወል ያናግራት ሄድና እንደማትፈልግ ነግራው ልትሄድ ስትልም ሳትፈልግ ይጠጋታል። ይህንን ያዩት ኪንና ህዋም በጣም ይነድዳሉ። እሷን ብትወል ልጁን በቦክስ ታቀምሰዋለች። በነጋታውም ኪንም ሆነ ህዋ ልጁን ሆን ብለው ነገር ይፈልጉታል። እሱም ፈርቷቸው ዝም ብሎ ይሄዳል። ሆን ሲያገኛትም ትታው ልትሄድ ስትል እንዴት ነሽ? ምን እየሰራሽ ነው? ሲላት መልስ አትሰጠው። እንደለመደችው ጠረጴዛው ስር ገብታ ንዴቷን እስክሪብቶ ላይ ስትወጣ ኪንያትና ሊያናግራት ስለፈለገ ይዘዋት ይወጣል። ትናንት ከእናቴ ጋር ነበርኩ ብለሽ ነበረ። በጣም ትቀራረባላችሁ አይደለ? አዎ፣ ምን ነው አብረሽው የነበርሽው ሰብስ ቢላትም መልስ አትሰጠው ትቀራለች። ከዛም ልታናግረው የምትፈልገው ደንበኛ ቁጥሩ እንዳለው ስለነገራት ለምና ትቀበለዋለች። ቁጥሩንም ለህዋ ስትሰጠው በጣም ደስ ይለዋል። ትንሽ ቆይቶን በድጋሚ የሚያስቸግራት ልጅ ይመጣና ለምን ራት አንበላም ሲላት ኪናየውና ወንበሯን ጎትቶ ምን እየሰራህ ነው? በስራ ሰዓት ስራህ ላይ ማተኮር ያለብህ አይመስልህም? ይቅርታ፣ አሁኑኑ ሄዳለሁ። ሆና ህዋ ቀረጻውን ወደሚያደርግላቸው ታዋቂ ሰው ጋር ሄዱና አንድ ላይ እንደሚያምሩ ሲነግራቸው ሁለቱም ያፍራሉ። ስራቸውን እንደጨረሱም ህዋ ያደረጋትን ታስታውስና ልሸኝሻ? አይ የሚሄድበት አለኝ ብላ ጥላው ትሄዳለች። ኪኒም ቢሮ እስክትመለስ ድረስ እየተቁነጠነጠ ይጠብቃታል። እሷ መንገድ ላይ ሆና እናቷ ለምን እንደማትደውል የሚጠይቅ መልእክት ትልክላታለች። ህዋም ይቅርታና አመሰግናለሁ የሚል መልእክት ሲልክላት አርጎት ስለማያውቅ ይገርማታል። ወዲያው ግን የሚከተላት ልጅ ጃኬቱን ከኋላው መጥቶ ለብሳትና እሱ መሆኑን ስታይ አስደነገጥከኝ እኮ ትለውና ራት እንዲበሉ በግድ ይወስዳታል። ኪን ከሚባለው ሰው ጋር ግን እንዴት ነው የኖርሽው? መተንፈሻ ጊዜ ራሱ እኮ አሳጣኝ። ስለ እሱ ማውራት ከጀመረን ቤት እንደማትሄድ ወቀው። ከአንቺ ጋር ኮንኩማ ቤት መሄድ አልፈለገም። ከኔም እንደምትፈልግ በግልጽ ተናገር። እወድሻለሁ፣ ከአንቺ ጋር መሆን እፈልጋለሁ ይልና ምግቡንና ጃኬቱን ሰጥቷት ሴቶች ሁሌም ሊበርዳቸው አይገባም ብሎ የሰናበታትና የልብ ቅርጽ አሳይተዋት ይሄዳል። እሷም የዛን ቀን ጃኬቱን የሰጣት እሱ እንደሆነ ጠረጥራለች። በነጋታውም ከልጁ ጋር ለቀረጻ ሄዱና ሲጨርሱ ወግ እንዲያደርጉ ይወስዳታል። ልትመለስ ስትገኝ እጇን ጎትቶ ይዛታል። በጣም ደስ ትያለሽ ሲላት ደስ ብሏት ትስቃለች። ስታስነጥስም ፊቱን በስካርቫ ሸፈነና አንድ ላይ ብንሆን ግን ምርጥ ጥንዶች የሚሆን አይመስልሽም? የምታረገው ነገር አቁም ስትለው ኪን ይደውልና የልጁን ድምፅ ሰምቶ ተናዶ ይዘጋዋል። ልጁም ለምንድነው ግን ኪን የሚደውልልሽ? የትም ብትሆኝ ምን አገባው? በዛ ላይ ከሱ ቡድን ወጥተሻል። እሱ እኮ ምንም ሳላውቅ በፊት ያሰለጠነኝ ሰው ነው። በፈለገው ሰዓት መደወል መብቱ ነው ትለውና ስራ የጀመረች ጊዜ ምን ያህል ሲደግፋት እንደነበረ ታስታውሳለች። ልጁ እንዳትሄድ ለማድረግ ቢሞክርም በድጋሚ ትመታውና ጥላው ትሄዳለች። በነጋታውም ከሴቶቹ ጋር ምሳ ለመብላት ስትወጣ ህዋና ልጁም ይቀላቀሏቸዋል። ልጁም ቀስ ብሎ ህዋን ሲነካት ደንግጣ የጠጣችውን ትተፋዋለች። ህዋም የተፈጠረ ነገር እንዳለ ይገባዋል። ኪንም የት እንደሄደች እያሰበ ይጨነቃል። ምሳቸውን ጨርሰው ሲወጡም ልጁ ካጠገቧ ሳይለይ ይቆያል። እሷም ህዋ ያያት ስለነበረ ዝም ትለዋለች። ቢሮ ተመልሳም ማውዟ አልሰራ ብሎ ሲያስቸግራት ኪን ሳታስበው አጠገቧ መጥቶ ያስተካክላታል። እሷም በጣም ስለቀረባት ትረበሻለች። ለምን ኮምፒውተር ክላስ አትወስጂም? ወስጃለሁ፣ ግን በተግባር ሲሆን ይለያል። ሽቶ ግን ምን አይነት ነው? በጣም ደስ የሚል ሽታ አለው ስትለው እንደተለመደው ተቆጥቷት ይወጣል። ማታ ላይም ልጁ እየጠበቃት ስለነበረ ከጓደኛዋ ተለይታ ከሱ ጋር ትሄዳለች። ኪን ይህንን ሳይም በጣም ይቀናል። መልእክት ቢልክላትም ስላልመለሰችለት ይናደዳል። በነጋታውም ያለ ጥፋቷ ይጮህባታል። እሷም ልትጮህበት ብትመኝም በፈገግታ አናግራው ትወጣለች። ስራዋን ስትጨርስም ወደ እሱ ቡድን እንደሚያመጣት ይነግራታል። እንዴት እንደሚያደርገው ብትጠይቀውም ደህና መልስ አይሰጣት ይቀራል። ህዋን ሊያናግረው ቢሄድም እሱም እንደማይተዋት ይነግረውና ይጣላሉ። እሷም ያወሩትን ትሰማና ምን እያደረጉ እንደሆነ ግራም ይገባታል። ትንሽ ቆይቶም ከህዋ ጋር ስራቸውን ሲሰሩ ለምን ወደዛኛው ቡድን እንድሄድ አትፈቅድልኝም? ከአንተ ጋር መስራት ለእኔ ከባድ ነው ታውቃለህ አይደለ? ለምን እልክሻለሁ? ትክክለኛ ምክንያት የለሽም ሲላት ተበሳጭታ ልትወጣ ስትል ያስቆማትና ሸሚዟን ቆልፎ አናዷት ይወጣል። ፋይል ለማውረድ ወንበር ላይ ስትንጠለጠልም ትንሽራተትና ኪን ከመውደቅ ያተርፋታል። ፋይሉ ሲመታውም
በጣም ይቅርታ ስትለው ይጥላትና የምትሰሪውን ስራ በትኩረት አትሰሪም ብሎ ጥሏት ይሄዳል። እሷም ከጣላት በኋላ ስላመማት ጀርባዋን እያከመች ትናደድበታለች። ሁለቱ ማናጀሮችም ሲጣሉ ሰራተኞቹ ምክንያታቸውን ስለማያውቁ በግርም ታያቸዋል። ሆስትረርስም ስለ ሁለቱም ባህሪ ስታብራራ ሁሉም ያፈጡባታል። አብሬያቸው ስለሰራው እኮ ነው የማውቃቸው ብላ ፈገግ ትላለች። ውሃ ልትቀዳ ስትልም ስላለቀበት እየተማረረች ተሸክማ ታወጣና የጀርባው ህመም ይብስባታል። ወንበሯ ላይ ቁጭ ብላ ስትወጣጠር ልጁ ይደርስና ለምንድነው ግን ራስሽን የምታደክሚው ሲላት ኪንም ያያትና እንድትወጣ ይነግራታል። እንደደበረው ስታይም ትንሽ እያመመኝ ነው ግን ስራ ካለ መስራት እችላለሁ። ስራውን ታይውና ወደ ስቱዲዮ መሄድ አለብን፣ መኪና ውስጥ ግቢ ይላትና መንገድ እንደጀመሩ ማስነጠስ ትጀምራለች። እሱ መኪናውን አቁሞት በውረጂ በሽታሽን ልታስተላልፍብኝ ነው እንዴ? ብዙ ስራ አለብኝ፣ ቤትሽ ሄደሽ ረፊ ይላትና ተናዳ የወረደች ብታስመስለም ለቤቷ ቅርብ የሆነ ቦታ ስላወረዳት ደስ ይላታል። እሱም ቢሆን በቶሎ ቤቷ እንድትሄድ ብሎ ስላደረገው ደስ ይለዋል። በቀጣዩ ቀንም ሁለቱም ቡድኖች ስራቸውን በሚስጥር ለመያዝ ቢነጋገሩም ሆጌን ለጓደኛዋ ትነግራትና እሷም ለባልደረቦቿ ስትናገር ስታያት ትናደዳለች። ኪንም ከህዋ ጋራ ስታወራ ሲያያት ይቀናል። ከህዋ ጋራ ጠዋት ላይ ሆቴል ለመገናኘት ይወስኑና ስጠብቃ ቆይታ አርፍዶ ይደርሳል። በጣም ይቅርታ ማርፈድ አልነበረብኝም ይላትና ስትሄድ እግሯን ወለም ብሏት ይዛታል። እሷም ድሮ ያሳለፉትን ማስታወስ ትጀምራለች። ደንበኛቸውን አናግረውትም በሀሳባቸው ይስማማል። ጨርሰው ሊፍት ውስጥ ሲገቡም እሸኝሻለሁ፣ አስፈላጊ አይደለም ራሴ ሄዳለሁ። ምን መሆንሽ ነው? እንደማይተዋወቅ ሰው ማስመሰሉን ልትቀጥይበት ነው? አው ያለ ምክንያት አደላይ ታውከኝ አንተዋወቅም ማለት ነው ብለው ስትወጣ እጇን ይዛትና ይህንን ያህል ትጠኛለሽ? አው በጣም ጠላሃለሁ ትለውና ቢሮ ተመልሳ ስለ ህዋ ስታስብ የሚከተላት ልጅ ከኋላዋ መጥቶ ሲያቅፋት ትደነግጥና ይዛው የነበረውን ፋይል ትለቀዋለች። ልታነሳው ጎንበስ ስትልም አብሯት ማንሳት ይጀምራል። ከዚህ ሂድ፣ ሲጀምርኛ ቡድን አይደለህም፣ አንድ ላይ ካዩን ጥሩ አይመጣም። ግን እኮ በጣም ወድሻለሁ፣ ስላንቺ እያሰብኩኝ እንቅልፍ ራሱ እየወሰደኝ አይደለም። እኔ ግን አልወድህም፣ እንደ ባልደረቤ ብቻ ነው ማየህ ስትለው ህዋና ኪንያቸውና ሚስጥራቸው እንዳላወጡ ይጠይቋቸዋል። በነጋቷም ከዳይሬክተሩ ጋር ለስራ ትወጣና ልጁን ከሌላ ሴት ጋር ታየዋለች። እሱም ፍቅረኛው እንደሆነች ቢናገርም ሆን ሳያት ግን ልጅቷን ለማስለቀቅ ይሞክራል። ህዋ መኪና ውስጥ እንደገባችም ምን አኮረፍሽ? ተወጁ ነበር እንዴ? አይ እሱ እንደሚወደኝ ሲነግረኝ ነበረ። ሁሉም ወንዶች እንደዚህ ውሸታም ናቸው ማለት ነው? ሁሉም እኮ አንድ አይደሉም። ለማንኛውም እያመመኝ ነው፣ እዚህ ጋር ብታወርደኝ ደስ ይለኛል። ለመረጋጋት እየሞከረችም ልጁ ደውሎ ሊያስረዳት ቢሞክርም ሳትሰማው ትዘጋበታለች። ቡና ገዝታን በዛ በኩል የሚያልፍ ባስ እንደሌለ ትሳማና መጨነቋን ስትጀምር ኪን ይደውላታል። የት ነሽ? ምን አገባህ? የአንተ ቡድን አይደለሁም እኮ የትስ ብሆን ብላ ማልቀሷን ትጀምራለች። እሱም ያለችበትን ጠይቋት የተቻኮለ ሲመጣ ህዋም ያየዋል። ህዋም እንደማይመጣ ብታስብም መኪና ውስጥ ታየው ግን ደስ ይላታል። እሱም የዛን ቀን ማታ ጃኬቱ እንዳለበሳት ያስታውሳል። እሷም ስታፈጥበት ትቆይና ዞር ሲል እንደተኛች ስታስመስል ፈገግ እያለ ስራ ከገባች ጀምሮ ቢወዳትም መቼም ቢሆን ነግሯት እንደማያውቅና ፍቅረኛ እንዳላት ስትናገርም ሆነ ከሱ ጋር ስትለያይም ምንም ሳይል ከጎኗ እንደነበረ ስራ የሚያበዛባትም እንድትሻሻል በማሰብ እንደሆነ ያስታውሳል። ቤቷ ስደርስም ላለመቀስቀስ ብሎ እሱም ይተኛና መዝነብ ይጀምራል። እንደነቃችም ተነሳሽ? አው ብዙ ተኛው እንዴ? 1 ሰዓት ሞላሽ። እኔም አንቺን ስጠብቅሽ በዛው ተኛውኝ። ምን ሆነሽ ነው ያለቀሽው? ለምን ነግርሃለሁ፣ ማናጀር ይኮነ። ከፈለግሽ ግን እንደ ወንድምሽ አይተሽኝ ልትነግሪኝ ትችያለሽ ይላትና ይሳሳቃሉ። ዣንጥላ ዘርግቶ እንድትወርድ ሲያረጋትም ምን እያሰበ እንደሆነ ግራ ይገባታል። በሩ ላይ ደርሷትም ቀና ብላ ለማየት ትፈራለች። እሱም ፊቷን ይዞ ሜካፓን ያስተካክላትና ሌላ ሰው እያለቀሽ እንደነበረ እንዲያውቅ አልፈልግም፣ ለምንድነው አይንሽን የጨፈንሽው ግን ሲላት ያሰበችው ነገር አሳፍሯት አመስግናው ትገባለች። በነጋታውም ለጓደኛዋ የተፈጠረውን ትነግራትና እንደሚወዳት ብትገምትም እሷ ግን ቢወዳት ኖሮ ሌላ ቡድን እንደማይልካ ስትናገር ይሰማቸዋል። የያዘችውን ዕቃ ለመክፈት ስትታገለም እምቢ ብሏት እጇን ሲያማት ያይና ምን እያረጋችሁ ነው? ምንም ለመብላት እየሞከርን ነው ስትለው ዕቃውን ይከፍትላትና ውሃውን ጠጥቶ ሲወጣ ሁለቱም ቆንጆ እንደሆነ እያሰቡ ይሳሳቃሉ። ወደ ስራዋ ስትመለስም የቡድን አባላቶቿ ስብሰባ ክፍል ይወስዷትና የነኪንን ሐሳብ እንድትሰርቅ አስፈራሯታል። ኪንም ሐሳባቸው ማወቅ እንዳለባቸው ሲናገር የሚከተላት ልጅ ከሷ መውሰድ እንደሚችሉ ይናገራል። ህዋም የቻሉትን አድርገው ሐሳባቸውን ከሰረቁለት የሚመጣውን ነገር እሱ እንደሚወጣው ቃል ይገባላቸዋል። ኪንም ጓደኛዋን አንቺ በተቻለሽ አቅም ከነሆ ሐሳባቸው ምን እንደሆነ ብቻ ለማወቅ ሞክሪ፣ አንተ ደግሞ በፍጹም ህዋ አጠገብ ላይ አልፈልግም ይለውና ሆም ልጁን ስታገኘው ስልኩን አስከፍታ መልእክቱን ስታነብ ለብዙ ሴቶች ከሰው ጋር ተመሳሳይ መልእክት እንደላከ ትደርስበታለች።
ከዛ በኋላም ሁለቱም ቡድኖች የሌላኛቸውን ሀሳብ ለማግኘት ብለው እስከ መደባደብ ይደርሳሉ። ማናጀሮቻቸውም ይሄንን ሲያዩ ጥሏቸው ይሄዳሉ። መረጃ የምትሰጣት ልጅ አግኝታ አዋርታ ስትመለስ ልትወድቅ ስትል ኪን ይዛትና ያሸፍባታል። አንድ ላይ የሄዱን ፍቅረኛ ስለሌለው ስታሸፍበት ትቆይና ለማንኛውም እኔ እናንተ እንደዚህ ስናወራ ከታየን ችግር ውስጥ እንገባለን ብለው ስትሄድ ሁኔታዋ ግራ ይጋባዋል። እነ ህዋ እቅዳቸው ጥሩ እየሄደ ስለሆነ ደስ ይላቸዋል። እነ ኪን የተሳሳተ ነገር እያደረጉ እንደሆነ ልትናገር ስትወጣ ህዋ ያስቆማትና ውድድር ስለሆነ መናገር እንደማትችል ቢያስጠነቅቃትም ውድድር የሚደረገው እኮ እኩል ስለሆነን ብቻ ነው፣ እየተሳሳቱ ከሆነ ልነግራቸው ይገባል፣ ታውቃለህ ግን ስለተውከኝ ደስ ብሎኛል ብላው ትሄዳለች። እነ ኪን ስብሰባ ሳይረጉም ጠረጴዛው ስር ተደብቃ ትሰማለች። እሱም እንደተደበቀች በያተም ለማንም ሳይናገር ይቀራል። ስብሰባው አልቆ ስትበጣም ኪን ተመልሶ ይመጣና ልትደበቀው ስትሞክር አይችሻለሁ፣ መደበቅ አያስፈልግሽም፣ ምን እየሰራሽ ነበር? እሱም የተሳሳቱትን ትነግረውና እንዲያስተካክለው ታሳመነዋለች። ግን ሀሳባችሁ ገራሚ ነው፣ አንተን ያመጣኸው እንዴት አሰብከው? ግን ለረጅም ጊዜ የምወዳት ልጅ ነበረች፣ በእሷ ነው የተነሳሳሁት ሲላት ስለ እሷ እያወራ መሆኑን ስታስብ ፈገግ ይላል። በነጋታውም ብዙ ፋይሎችን ይዛ ስትገባ ልጁ ያገኛትና ሊያግዛት ቢሞክርም ስላልተስማማች ይነደዳል። ቆይ ለምንድን ነው እድል ልትሰጭኝ የማትሞክሪው? እንደማልፈልግ ስንቴን የምነግርህ? ለማንኛውም ፋይሎቹን ወንበሬ ጋር ወሰዳቸው ብለው ስትሄድ አዲስ ማሳመኛ ሀሳብ ይመጣለታል። ወደ ቢሮዋ ስትሄድም መሬት ላይ ተቀምጦ ታገኘዋለች። ከዛም በሁሉም ፊት የእሷን ስራ እንደሚሰራ ይናገራል። ምክንያቱም ሲጠየቅም የተፈጠረውን በሙሉ ያስረዳና ሁሉም አሽፋቸውን ይጀምራሉ። አንዱ ባልደረባውም በቃ እዚህ ያለውን ስራ እሱ ከጨርሰልሽ አንቺ ከኔ ጋር ነኝ ብሎ ይዘዋት ይወጣል። ኪንም ደውሎላት የት ሄደሽ ነው? ከባልደረባዬ ጋር ወጥቻለሁ። ለምን ልትዝናኑ ነው? ቀናህ እንዴ ትለውና መስመሯን ያለፈች ስለመሰላት መልሳ ትደነግጣለች። ህዋን ቦታዋ ላይ ስላላገኛት የት እንደሄደች ሲያጣራ ከኪን ቡድን ጋር እንደሆነች ይሰማል። ኪን ጋር ሄዶም ለምንድነው ሆን የአንተን ስራ የምታሰራት? የእኔ ቡድን ያለው ልጅ የእሷን ስራ እየሰራ ስለሆነ ነዋ። ህዋስ ደውላትም እያየችው ዝም ትለዋለች። መልእክት ልኮም እንድትመለስ ብጠይቃትም ዝም ብላ እዛው ያሉትን ጥንዶች ማየቷን ትጀምራለች። ድሮ ላይም ከህዋ ጋር መጥተው ያሳለፉትን ጊዜም ታስታውሳለች። እናቷም ስራ ቦታዋ ሄዳ ስጠብቃትም ህዋን ታገኘውና ወደ ካፌ ገብተው ሲያወሩ ይቆዩና አንድ ላይ እንዳልሆኑ ሲነግራት ሌላ ፍቅረኛ ይዛ ሊሆን እንደሚችል ስትጠረጥር እውነት ስለመሰለው ይከፋዋል። ባልደረባዋም ፎቶዎቹን በማንሳት እንድታግዘው ነግሯት ካሜራውን ጥሎባት ቢሄድም ማንሳት እንደማትችል እየተናገረች ትከተለዋለች። ካገኘችው በኋላም ለመብላት አረፍ ይሉና ከኪን ጋራ በመልእክት ማውራት ይጀምራሉ። ወደ ቢሮ ሲመለሱ ግን ሰውየው ይወድቅና እሱን ስታየው ካሜራው ይሰረቃል። ቢሮ ስትመለስም ሁሉም ስለ ካሜራው እየጠየቁ ያስጨንቋታል። ህዋ ለስብሰባ አስጠራቸውም እናቷ እንዳገኛት የላከው መልእክት ታየውና ብቻቸው እንዲያወሩ ትነግረዋለች። ለምንድነው እናቴን ያገኛት? በር ላይ ሳገኛት ትቻት ማለፍ አልቻልኩም። ተው እንጂ እኔን ያለ ምክንያት መተው እንደቻልከው እሷንም እንዳላየ መተው ትችላለህ እኮ። ከዚህ በኋላ ጣልቃ እንድትገባ አልፈልግም ብለው ተወጣና ከራሷ ጋር አስታወራ። ኪንም ይደርሳል። ምን እያሰብሽ ነው? ከማውራትሽ በፊት አስቢ ትለኝለ። እውነትን ነው፣ ባለማሰቤ ነው ይሄንን ሁሉ ጉድ ራሴ ላይ ያመጣሁት። ልክ ነሽ፣ ሁሌም ነገሮችን በፍጥነት ነው የምታረጊው። ራቅ አርገሽ አታስቢበትም። ለማንኛውም በኋላ የምታረጊው ነገር አለሽ እንዴ? የተጎዳውን ሰራተኛ ላይ አስቤ ነበር። በቃ ከስብሰባ እንደወጣው ልወስድሽ እመጣለሁ። ስለ ተዋ እየሰማ ይነደዳል። ባልደረባዋ ጋር ሄዳም ስለሚያሳድጋት እህቱ ልጅ ይነግራታል። ስትወጣም ራት ሳትበላ መሄዷ ቆጭቶት እየሮጠ ተከትሎ ያስቆማትና ዞር ሲል ኪንን ያየዋል። እሱም በዚህ በኩል ሳልፍ አይቻችሁ እኮ ነው፣ እናንተም በዚህ በኩል እያለፍክ ነበረ ሲለው ተደብቆ የነበረው የሚከተላት ልጅ ይወጣል። ሲፋጠጡም ህዋ ከርቀት ሆኖ ያቸዋል። ከዛም ተያይዘ ወደ ምግብ ቤት ሄዱና ሲዝናኑ ይቆያሉ። በነጋታውም ኪንና ልጁ በሙሉ ተኝተው ስታይ ጓደኛዋ ግራ ትጋባለች። ዳይሬክተሩም ምንድነው አንድ ላይ ሲዝናኑ ነበረ ማለት ነው ብሎ ያሾፋል። ሆዷን እያመማት ስትወጣም ወንድሟ ይደውላትና እንዲገናኙ ጠይቃታል። ስትወጣም ለምንድነው ማየን ማውራት ያቆምሽው? ከፈለግሽ በኔ ተናደጂ፣ እሷን ግን አትዝጊያት። ለእናንተ ብዬ ምን ያህል እንደለፋው ታውቃለህ? እሷን ብትሆን ስላንተ ብቻ ነው የምትጨነቀው፣ በጣም ሰልችቶኛል ብላ ማልቀስ ትጀምራለች። ተናዳ ስለነበረም እንደ ልማዷ የሚያቃጥል ምግብ ለመብላት ሬስቶራንት ትሄዳለች። ሼፉ እንዳይማት ፈርቶ ሊያስቆማት ቢሞክርም አልሰማ ብላው መብላቷን ትቀጥልና ዞሮባት ትወድቃለች። ስትነቃም ራሷን ሆስፒታል ታገኘዋለች። ነርሷም ስራ ቦታዋ እንደደወለችና የሆነ ሰው ሊወስዳት እንደሚመጣ ስለነገረቻት ራሷን ማስተካከል ትጀምራለች። ህዋ እንደሆነ ስታይ ግን ይከፋታል። ወደ ቤቷ ወስዷትም አመስግናው ስትወርድ ማውራት አለብን፣
እኔ ግን ላዋራህ አልፈልግም፣ በዛ ላይ ደህና አይደለሁም ብለው ልትሄድ ስትል በድጋሚ እጇን ይዛታል። ተወኝ አልኩህ እኮ ለምን አትሄድም ብላ ማልቀስ ትጀምር ያቅፋትና በጣም ይቅርታ ያረኩት ነገር ትክክል እንዳልሆነ አውቃለሁ። ጠዋት ላይም ብዙ ስላለቀሰች አይኗ ላይ ያለውን እብጠት በማንኪያ ለመቀነስ ትሞክራለች። ወደ ቢሮዋ ስትሄድም ወንበሯ ላይ ያየችው ነገር አስደንግጧት ትጮኻለች። ባልደረባዋም ለቆዳ ጥሩ ስለሆነ እንዳመጣላት ይነግራትና ሁሉም መሳቅ ይጀምራሉ። ፈርታ ስትሸሽም ሌላኛው ባልደረባቸው ያቅፋታል። በዚህ የተናደደው ኪምም የሰውየውን እጅ ጠመዝዘዋል። ሆን በተፈጠረው ነገር በሙሉ ሰዎች ስለ እሷ እያወሩ መሆኑን ስታውቅ መከፋት ትጀምራለች። ኪን ሊያናግራት ሲገባም ስለ ሰውየው እንደተጠይቀው አፏን ይዛትና ቅዳሜ ዕለት ምንም ቀጠሮ ከሌለብሽ ወጣ ብለን እንድንዝናና ፈልጋለሁ እና ደግሞ እኔ ሳልኖር እንኳን እንደ ዛሬው ልጠጋሽ የሚሞክር ሰው ካለ አፍንጫቸውን ስበሬላቸው፣ ኃላፊነቱን ይወስዳለሁ። በቀጠሮ ቀን ላይም ልብሷን ስትመርጥ ትቆይና እንዳረፈደች ሲገባ ተቻኩላ ትወጣለች። እንደደረሰችም ለምንድን ነው እዚህ እንድንገናኝ የፈለግሽው? ባለፈው የቀረጽነው ተሰርቋል፣ በድጋሚ መቅረጽ አለብኝ ትልና ስራዋን ትጀምራለች። እሱም ስለሰለችው እጁን ሲዘረጋላት እጇን ሰጠውና ካሜራውን የምፈልገው ብሎ ይቀበላትና መቅረጽ ይጀምራል። እሱም ጥሩ ፍቅረኛ ሊሆን እንደሚችል ማሰብ ትጀምራለች። ሲጨርሱም ፎቶዎቹን እያዩ ማውራት ይጀምራሉ። እሱም ድሮ ላይ መኖር የምትፈልግበትን ከተማ ነግራው ስለነበረ እዛ ቤት እንደሚገዛ ሲነግራት ከመቼ ወዲህ ነው ያንን ቦታ መውደድ ጀመርከው? ሌላ ቦታ ማሰብ አለብህ። የትም ልሂድ የት አብረን እንድንኖር ነው የሚፈልገው ሲላት ትደነግጣለች። ህዋስ ደውላትም ትዘጋበታለች። ማታ ላይ እሷ ሳታስተውለው ፎቶ እያነሳት ፈገግ ይላል። እራት ሲበሉም ካሜራውን እያየ ስለነበረ ታጎርሰዋለች። ሲነሱም ቡናው ይደፋባትና ሊጠርግላት ሲሞክር እኔ ያደርገዋለሁ። ምንም እንኳን ከሴት ጋር ስወጣ የመጀመሪያ ቢሆንም የቻልኩትን እያረኩ ነው። እኔ ግን የምር የምትወደኝ አይመስለኝም። ሁሌም እኮ ነው የምትጮህብኝ። እንደ ኖርማል ሰው ስላልሆንሽ ነዋ። የፈለግሽውን ብቻ እኮ ነው የምታረጊው። ህዋም ለረጅም ሰዓት ቤቷ ሲጠብቃት ይቆያል። ኪም ቤቷ እንደደረሳትም እሺ ቆይ የምትወደኝ ከሆነ ለምንድን ነው ወደ ሌላኛው ቡድን ይላከኝ? እኔ እንጃ፣ እሱ እንኳን ለኔም አልገባኝም፣ ግን ለረጅም ጊዜ ወድሽ ነበር። በቃ እሺ ደህና ደር፣ መልካም መንገድ ስትለው ፈገግ ብሎ ይሄዳል። እሷን ፍቅር ሊይዛት እንደሚችል እያሰበች ትስቃለች። ዞር ስትልም ህዋን ታየውና ፈገግታዋ በሙሉ ይጠፋል። እንድናወራ ፈልጋለሁ ብሎ ወደ ፓርኩ ይዟት ሄድና የዛኔ ተውኩሽ ቤተሰቦቼ ችግር ውስጥ ስለነበሩ ነው። አብረሽኝ ልትሰቃይ አልፈለኩም ነበር። እኔ ደሃ ሆንክ ብዬ የምሸሽ መስሎ ነበር። በጣም ትገርማለህ። ለምንድን ነው አሁን የምትነግረኝ ታዲያ? የራሴን ህይወት ጀምሬያለሁ እኮ። እንድትሰቃይ ስላልፈለኩ ነው። በጣም ይቅርታ ብሎ ቢያቅፋትም ገፍትራ ጥላው ትሄዳለች። ሌሊቱን ሙሉም ስታለቀስ ታሳልፋለች። ጠዋት ላይ ስራዋ ስትገባ ኪን ደህና እንዳልሆነ ታስተውልና ልታናግረው ስትሄድ በመጨረሻ መጣሽ፣ ምንድነው አይንሽ የቀላው ሲላት ሌሎቹ ሰራተኞችም ህዋን ተመሳሳይ ጥያቄ ይጠይቁታል። ኪንም በይ ሸሚዜን ገዝተሽልኝ ነይ ብሎ ካርዱን ሲሰጣት የሚከተላት ልጅም አብሯት ለመሄድ እንደሚፈልግ ይናገራል። ህዋ ግን በዚህ ጉዳይ ካንተ ጋር መጨቃጨቅ አልፈልግም፣ የትም አትሄድም፣ የእኔ ቡድን መሆኗን አትርሳ ይለውና መንጣላት ሲጀምሩ ኪን የድሮ ፍቅረኛዋ መሆኑን አውቆ እንደሆነ ጠረጥራለች። ጥሉ ሳይባባስም ዳይሬክተሩ ይመጣና ሸሚዙ የተበላሸው በሱ ምክንያት ስለሆነ እንደሚገዛው ይናገርና ሆን ይዟት ይወጣል። እንደ ከፋት ሲያስተውልም ሁሉም ነገር በሰዓቱ እንደሚስተካከል ይነግራታል። ኪን ህዋን ሲያገኘውም የድሮ ፍቅረኛዋ ነኝ እና አሁንም ወዳታለሁ፣ መቼም ተስፋ ልቆርጥባት አልችልም ሲለው ድሮ ላይም አንድ ላይ ያሉ አይቷቸው ስለነበረና ስለሚያውቅ ምንም ሳይመስለው ይቀራል። ወዲያውም እጁን የተጎዳውና የሚከታተላት ልጅ የሚመጡና እሷ እንደሚወዳት ይናገራሉ። ከዛም ሁሉም አንድ ላይ ተሰብስበው ይቀመጣሉ። ሸሚዙን ይዛለት ስትበጣም ልትወጣ ስትልም ያስቆማትና ማታ ግን በደንብ ተኝተሻል? አዎ ስትለው አይኗን ይዞት ይቆያል። ልታወራ ስትልም ስላልፈቀደላት ትወጣለች። ወዲያውም ስልኳ ላይ ሜሴጅ ይገባና ብዙ አመንትቶ ያየዋል። በየቀኑም ታሪክ እንደምትጽፍ ይደርስበትና ታሪኮቿን ማንበብ ይጀምራል። ወደ ስብሰባ ክፍል ሲመለስም ሌሎቹ እሷን ማን እንደምትወድ ለማወቅ ያዘጋጁትን ሰንጠረዥ ያየዋል። እርስ በርስ ሲፎካከሩም ዳይሬክተሩ ይደርስባቸውና እሱም ለመሳተፍ ይወስናል። በውጤቱ ግን ህዋ ያሸንፍና ስለተስማሙ እሷን ለመጠየቅ ይወስናሉ። ካፌ ስትሄድም ተሰብስበው ይከተሏትና የምትመርጠውን ሲገምቱ ኪን ያለውን ስትመርጥ ስላሸነፋቸው ይነደዳሉ። ቢሮ ውስጥም ህዋ እንደደከማት ሲያይ የሚያገኙት ሰው እንዳለ ነግሯት ይዘዋት ይወጣል። ሬስቶራንት ውስጥም የምትጠጣውን ያዝላትና ድሮኪንን በጣም ነበር የምትጠየው። የምናገኘው ሰው ከሌለ መሄድ ፈልጋለሁ። ስለዚህ ላወራ አልመጣሁም። እሱ እንደሚወድሽ ገብቶኛል፣ ያንቺን ግን አላወቅኩም። ስለ እሱ እያሰብኩበት ነው። ከኔ ጋር መመለስ ትችያለሽ? እሱን እንኳን አልፈልግም ብላ ጥላው ስትወጣ እጇን ይዞ ያስቆማትና እያለቀሰ ከኪን ጋር እንዳትሆን ይለመናታል። ኪን ሲጠብቃት ቆይቶ ሲመለሱ ፊታቸውን ያዩና የተፈጠረ ነገር እንዳለም ይገባዋል።
እሷም ኪንን ለማምለጥ ብትሞክርም ይዛትና እኔን መደብቁ አያዋጣሽም፣ ለማንኛውም ቤት እሸኝሻለሁ እና ደግሞ በቶሎ አስበሽበት መልስሽ እንድትነግሪኝ እንፈልጋለሁ። በነጋታውም ወንበሯ ጋር ሄዶ ማታ ትቆያለሽ እንዴ? አይ ግን የምትፈልገው ነገር ካለ እሰራልሃለሁ። ስራ እንኳን የለኝም። ታዲያ ለምን ጠየከኝ? ከቆየሽ ራት እንዳዘለሽ ብዬ ነዋ ሲላት፣ ሁለቱም ድርጅቱ ያዘጋጀው ራት ላይ ግብዣ ይደርሳቸዋል። ወረቀቶችን ኮፒ ለማድረግ ስትሄድም ተከትሏት ከኋላው ያቅፋትና አብረው ራት እንዲበሉ ሲጠይቃት ስራ ቦታ ስለሆኑ ሰው እንዳያት ፈርታ ትሸሸዋለች። እንደፈራችሁም ህዋ ይመጣና ምን እየሰራችሁ ነው? ኪንም እያየህን አይደለ እንዴ? ለምን ትጠይቀናለህ? እጇን ይዟትን መጓተት ይጀምራሉ። በድንገት ግን ህዋ ጫማዋን ሲያረግላት ከእንቅልፏ ትነቃና እያለመች እንደነበረ ታስተውላለች። እራቱ ጋር ስትሄድም ስለ ህልሟ ታስባለች። ኪንም ከእሷ ጋር ብቻውን መሆን ስላልቻለ ያኮርፋል። ወደ እሱ ጋር ልትሄድ ስትልም ልጁ ያስቆማታል። በዚህ ስለተናደደ መሀላቸው ገብቶ ይቀመጣል። ህዋም ከእሱ ጋር ስታወራ አይቷት ስለቀና ከጎኗ ይቀመጥና የምትበላውን ነገር ይሰጣታል። ትንሽ ቆይታም ትወጣና ብዙ ስለበላው ሆዴ ሊፈነዳ ነው ስትል ኪን ስለሰማት መድኃኒትና ጣፋጭ ይዞላት ይመጣል። ሲበላ ስታየውም አንተ ጣፋጭ እንደምትወድ አላውቅም ነበር። ይህንን ሁሉ ጊዜ ግን ስላንተ የተሳሳተ ነገር ነበር ሳስብ የነበረው። ችግር የለውም፣ ከዚህ በኋላ በደንብ ታውቂኛለሽ። ነገ ምንም ቀጠሮ የለሽማ። ተገናኝተን በደንብ እንድታውቂኝ ላረግሽ እችላለሁ። ካልወደድሽኝ ራሱ ቀይራለሁ፣ ግን መቼም ቢሆን ትተሽኝ እንዳትሄጂ ሲላት እናቷ ትደውላትና ወንድሟ እንደጠፋ ትነግራታለች። ቤት እንደደረሰችም ለፖሊስ አመልክታ እናቷን ታረጋጋታለች። ስትበጣም ኪን እየጠበቃት እንደሆነ ስታይ አቅፋ ማልቀስ ትጀምራለች። ስትረጋጋም ሁሌም ቢሆን በጠፋ ብዬ መኝ ነበረ፣ ግን ከልቤ አልነበረም። አትጨነቂ፣ እናገኘዋለን። ሲፈልጉት ቆይተውም ተስፋ ሊቆርጡ ሲሉ እየተንገዳገደ ያገኙትና ትመታዋለች። ኪንም ሊያስቆማት ቢሞክርም ደህና አርጋ ትቀጠቅጠዋለች። ሲረጋጉም ሁለቱም ይቅርታ ይጠየቁና ችግሮቻቸውን ይፈቱታል። ኪን ወደ ቤት ሸኛትም ተኝታ ስለነበረ ዝም ብሎ ያያታል። ስትነቃም አመሰግናለሁ፣ ችግር የለውም፣ ነገራት አብረን እንበላለና። አዎ እና ደግሞ ያንን ያህል ብስጩ አይደለሁም፣ ሰዎች ላይም በማፍጠጥ ብቻ የሚገድል ኃይል የለኝም ሲላት ጽሑፏ ላይ የነበረ ነገር ስለሆነ እንዴት እንዳወቀው ግራ ይገባታል። ብትጠይቀው ምንም ሳይነግራት ይቀራል። ቤት ገብታም ስለ ጽሑፏ ካወቀ ጥሩ እንደማይሆን ታስባለች። በነጋታውም የሚያምር ቀሚስ ለብሳ ስትመጣ ሲያያት ደስ ይለዋል። መኪና ውስጥ እንደገባችም እንዳማረባት ይነግራታል። ሬስቶራንት ውስጥ እሷ የምትፈልገውን እንድትመርጥ ያረጋታል። ከዛ እንደወጡም እጇን ይዟት ወቅ ሲያረጉ ልምድ ያለህን የምትመስለው፣ ኬት ነው የተማርከው? ስለ አንቺ እኮ ከአንቺ በላይ ያውቃለሁ፣ የማላውቀው ካለ ደግሞ ታስተምርኛለሽ ይልና ቅፈስ ወርዳታል። ከዛም በግልጽ ፍቅረኛ ለመሆን ይወስናሉ። ከወራት በኋላም የህዋ አባት ይሞትና ህዋሷን እንዳያት አቅፏት ማልቀስ ይጀምራል። ኪን ሲያየውም ይለቃታል። እሷን ቤት ተመልሳ እናቷን የምታጣት ስለመሰላት ማልቀስ ትጀምራለች። ወንድሟ ደንግጦ ሲመጣም እናትየው እንዲገባ ታረገውና እሷን ማጽናናቷን ትቀጥላለች። በቀጣዩ ቀንም ፋይል ለማውረድ ስትሞክር ይንሸራተትባትና እንዳይወድቅባት ሁለቱም ማናጀሮች ያድኗታል። እጃቸውን ቢዘረጉም በራሷ ለመውረድ ስትሞክር እንዳትወድቅ በድጋሚ ሁለቱም ይዟታል። ህዋም ላዋራሽ ፈልጋለሁ ሲላት ኪንን ብታየው ምንም ሳይናገር ይወጣል። ተከትለውም ባናግረው የሚሻል ይመስልሃል? ለምን ትጠይቅኛለሽ? ፍቅረኛ እኮ ነኝ፣ አትሂጂ ማለት ትችላለህ እኮ። እኔ ላይም የመናደድም ሆነ የምቅናትም ሙሉ መብት አለህ። ማታ ላይም ያለችውን እያሰበ ወደ ቤቷ ሲሄድም ከህዋ ጋር ያገኛትና ቀንቶ ይፋጠጣሉ። በነጋታውም ሁለቱም ሊፍት ውስጥ ይገናኙና ችግሮቻቸውን ተነጋግረው ይፈቱታል። ሁም አንድ ላይ ስታያቸው ትስቃለች። በቀጣዩ ቀንም አምሮባት ከኪን ጋር ሲገናኙ እናይና የዛን ቀን ማታ ላይ በትውስታ ይወስዱናል። ህዋም አትወጂኝም እንዴ? አሁን እንኳን ሌላ የሚወደው ሰው አለኝ ብላ ወደ ኪን ስትሄድና ህዋም ምርጫዋን ተቀብሎ ትቷቸው ይሄዳል። አሁንም ቢሆን ከኪን ጋራ እጅ ለእጅ ተያይዘው ሲሄዱ እያሳየን ፊልሙ ይጠናቀቃል።